ይችላልና አሁን ራስን አረጋጋ ራስን ተረጋጋ እባክህ በእግዚአብሔር ብያለሁ በቃ ራስን አረጋጋና ስልኳን ስጠኝና እኔ ደውዬ አወራታለሁ የምትለው ፋሲል እንደጋገር ማለት ነው ሮጣ አዩባ ነው የምትሄደው አንድ ጓደኛ አለች የፈለገችው ነገር ሴት ስለሆነች ብቻ የፈለገችው ነገር እኔ እንደበደልኳት አድርጊያለሁ እንደተበደለች ሆና ነው ራሱን ሊያጠፋ ገመድ ይዞ ነው ያገኘሁት ምን እንደዚህ የሚያደርስ ነገር ምን ተፈጥሮ እንደሆነ እስኪ ደውዬ ላውራት ብዬ ነው ይቅርታ አረ እንደዛ አይደለም ይወደ በቃ ነገር አረ ግድ የለሽም እንደዚህ አይጨከንም እኮ ማለት ቢያንስ ክፉና ደግ አሳልፋችኋል አይደል እንዴ እንደዛ ማለት እኮ አይደለም እኔ እኮ ለጥሩ ነገር ነው የቀረብኩት እንጂ እኮ ሌላ መጥፎ ነገር መስራት አይደለም ለምን በላይዞ አሁን እንኳን እግዚአብሔር አትርፏል ግን ምንም ብትበሳጭም ለሌላ ጊዜ እንደዚህ አይነት ነገር ሰይጣን ይወንክብኝ አንተ ነህ ኖ አይደለም ለሰይጣንም መንገድ መክፈት የለብህም እኮ ፍቄ ሁሉም ነገር እኮ ባጋው መፍታት ይቻላል ቆይ ምን ቢያበሳጭ ነው ግን እንደዚህ ሊያደርስ የበቃው ስትሪቡዙ ነው እንዴ ባንተ ዛሬ እኮ ላዩ አይደል አንተ በምድርም ሳይደላ በሰማይም ሳይደላ በገመድ ታንቆ ሞት ማለት እኮ ለቃ ከሁለት አጉል ይሆንክ ሰው ነው ልትሆን የነበረው ግን ያው እግዚአብሔር ነኝ በዛ አጋጣሚ ዝም ብዬ እኮ ነው እኔም ያለፍኩ የነበረውና ድንገት ነው ያየው አረ ሰይጣን ነው እንግዲህ በቃ አሁን ተረጋጋ ለማንኛውም እስኪ ተረጋጋ አይ ችግር የለም እስኪ ያለው ነገር ለመፍታት እንሞክራለን በኔ ቦታ ብትሆን ማለት ነው ስንት ፈተና እንደማሳልፍ እንዳታቆም እግዚአብሔር እኮ የሚወደውን ይፈትናል አንተ ዝም ብለህ ግን እንደዚህ ፈጥነህ እንደዚህ አይነት ነገር መሮጥ የለብህም ዞሮ እግዚአብሔር ይመስገን ተርፋል እንዴ አንተ በዚህ ባጎት እንተልተለህ እንዴ እዛ የሰው መሳቂያም እኮ ነው የምትሆነው የነበረው እኮ እንዴ የምርሻለኛ እንደዛ አይደለም እንደዛ አይታሰብምና ጥሩ አይደለም ለማንኛውም ቆይ እስኪ ከባለቤት ጋር ችግር አለ እንዴ ብዙም ማቀው ነገር የለምና ምናልባት ከሷ ጋር የተነሳ ነገር ሚዲያ ተከታተልን እንደ ስንት በአለም እየተወራ እንደ እኔ ብዙም አይደለም እዛ ላይ ነገር ላይ ብዙም አይደለም እኔ ድንገት ነው አሁንም ዛሬም በዛ ሳልፍ እንትን ያልኩት እንጂ እስኪ እሷ ጋርም ችግር ካለ ወይ ስልክ ስጠኝና እኔ ልቦክር አይ አይደለም እስኪ እንደዛ አይደለም ወይ ስልክ ስጠኝና እስኪ ደውዬ ላዋራት ምናልባት እኮ አይታወቅም ችግሮችም ሊፈቱ ይችላሉ አንተ ዝም ብለህ ለውሳኔ አትቸኩል ፍቄ ግድ የለም ተረጋጋ ይኸውልህ እንደዚህ አይደለም እስኪ ስልኳን ስጠኝና እኔ ደውዬ አወራታለሁ ምን ቦታ ነው የመጣው በእናትህ እስካሁን እኮ በቃ እኔ ተጠናቅቄ ነበር ጨርሼው ነበር እኮ በቃ እግዚአብሔር ደግሞ አንዳንዴ ሰበብ ይፈጥራል ይሄንን እንደ ላንተ እንደ ደስታ አድርገህ አታውራው ጥሩ አይደለም እና ስልኳን ስጠኝና እስኪ ወስኜ ነው እኔ አስቤበት ነው ግድ የለም ስልኳን ስጠኝና እኔ እስኪ የምትለውን ሰማው እኔ ዛሬ አይደለም ያሰብኩት ሰሞኑን ያሰብኩት ነገር ስለሆነ በቃ መረረኝ ማለት ሰለቸኝ በቃ እንጂ ትግስት ያስፈልጋል እኮ ይኸውልህ ለነገሮች ሁሉ በወጣ በገባ ቁጥር እኮ እንደዚህ አይነት ነገር መሆን የለበትም ነገር ልንገርህ እኔ ልጅ አያስፈልገኝም እንዴ ልጅ መውለድ አልፈልግም ትክክል ነው እኮ እሱማ እንዳለ ሆኖ ግን እሱ ደግሞ እግዚአብሔር ስጦታ ነው እናንተ መጨቃጨቅና መጣላት ለእንደዚህ አይነት ለሰይጣናዊ ድርጊት መጋበዝ ሳይሆን ቀስ ብሎ ተረጋግቶ ወደ እግዚአብሔር ደጅ በመሄድ እግዚአብሔርን በመማጸን እሷም እኮ የመጀመሪያ ፍቅረኛዬ ናት እኮ ብዙ ነገር ከትምህርት ቤት እኮ ነው ግድ የለም እስኪ ፍቄ ስልኳን ስጠኝ አይታወቅም እኮ ለበጎ ይሆናል እዚህ አጋጣሚ የመጣው እስኪ ስልኳን ስጠኝና እኔ ደውዬ አወራታለሁ ግድ የለም አይታወቅም እግዚአብሔር ያውቃል እስኪ ስልኳን ስጠኝ እግዚአብሔር ያውቃል ሰው ያስባል እንጂ እኮ ፈጻሚ እግዚአብሔር ነው እኔም በአጋጣሚ በዚህ የመጣሁት ለበጎ ነገር ሊሆን ይችላልና አሁን ራስን አረጋጋ ራስን ተረጋጋ እባክህ በእግዚአብሔር ብያለሁ በቃ ራስን አረጋጋና ስልኳን ስጠኝና እኔ ደውዬ አወራታለሁ የምትለው ነገር እሰማለሁ ነገርኛ እንዴት ተወኝ መና ግድ የለም ስልኳን ስጠኝ ግድ የለም እኔ ደውዬ ላውራት አንተ እኮ አሁን ማለት ነው ራስን ብትጎዳ ራስን ብታሳዝን ከእግዚአብሔር ጋር ትጣላለህ እንጂ ምንም የምታመጣው ነገር የለም እኮ እግዚአብሔር ደግሞ በእንደዚህ አይነት በመጥፎ ነገር ልትሞት አይደለም የተፈጠርከው ሚዲያ ላይ ወጥቼ እኮ ያልተባልኩት ነገር የለም እግዚአብሔር እኔ ፈልጌ ያደረኩት ነገር ነው ይመስላችሁ እኔ ግን ፈልጌው አይደለም እሱ ያለው ነገሮች ያበሳጫሉ ያሳዝናሉ እና ቃለን ግን ራሱ ላይ ሲደርስ ነው እንጂ በአንተ ቦታ ሆኖ የሚያስብልህ የለም ማንም ሰው ማለት ነው
ገባ ትክክል እኮ ነው፣ ግን እነዛን ነገሮች በጽናትና በትዕግስት ማለፍ መቻል አለብን ነው። ሲፈርድ ፈራጁ ብዙ ነው። አንድ እንጨት ሲወርቅ መጥረቢያ ይበዛበታል የሚባለው ነገር እውነት ነው። ታውቃለህ ወይ? ግን ምንድነው ለዚህ ያደረሰ? አንተ አሁን ለዚህ በቃ ሰይጣናዊ ድርጊት ነው እኮ ይሄ። ለዚህ ያደረሰ ምንድነው? ታውቃለህ ምናልባት ይሄን ነገር ታጣቅ ትችላለህ። እሷ ከባድ ነው በጣም እሷ ስንነጋገር ማለት ነው ሮጣ አዩባ ነው የምትሄድ። አንድ ጓደኛ አለቻት የፈለገችውን ነገር ሴት ስለሆነች ብቻ የፈለገችውን ነገር እኔ እንደበደልኳት አድርጊያት ነው እንደተበደለች ሆና ነው እንትን የምትለው ገባ። እኔ ግን በድያት አይደለም። ተነጋግረን እንፍታ ይሄ ነገር ተነጋግረን ካርታ ነበር እሷ ጋር ጓደኛዋ ጋር ካርታ ነበርና ካርታውን አምጪ የሶዳ አለብን። ቆይ አንተ ሰው የለህም እንዴ ታዲያ? ቆይ የሚያማክር የሚመክር እንዴ ወዳጅ ዘመድ ቤተሰብ እኮ አንተም እዚህ ውስጥ ጣልቃ ማስገባት አለብን ማለት በአንተና በሷ መሀል ሳይሆን ነገሮች እንዲፈቱ ወዳጅ ዘመድ ሊኖር ይገባል። ገብቷል እንጂ ብቻ ዝም ብለህ እንደዚህ መጥፎ ውሳኔ ከመወሰን በፊት ነገሮችን አረጋግተህ እኮ እንደዚህ ቀስ ብለህ የምታማክረው ሰው ሊኖር ይገባል። ምንም የማውቀው ነገር የለም። በአጋጣሚ ነው የመጣሁት። ምንም የለኝም ግርማ ይወርስ ማንም ኖሮኝ የለም ኖሮኝም አያውቅም። በቃ ችግር የለውም። ከዚህ በኋላ አስፈላጊ ከሆነ እኛም እንገባበታለን። እስኪ የምትለውን እንሰማለን። እኮ ሀብት ንብረት ደግሞ ቀሪ እኮ ነው፣ ከንቱ ነው። ህይወት ካለፈ አለፈ ነው። አንተ ስትኖር ነው ቤትም የሚኖረው ቦታም የሚኖረው ማለት ቤተሰቦች የሚሉት ልጅ ውለዱ ማድረግ እንኳን አልበቃንም። ታውቃለህ እኔ ሰርጉን ላይ እየጠበኩ ነበር። ታውቃለህ ሰርግ እንኳን እንደግሳለን። በቃ ወደፊት የሆነ ነገር ሲኖር ማለት ያግዙናል። ታውቃለህ ትክክል ነው። ግን መጀመሪያ ያግዙናል። ለዚህ ሁላ ፍቅር ያስፈልጋል። መጀመሪያ አሁን ሚዲያ ያሉ ሰዎች ማለት ነው መጥፎችም አሉ ጥሩ ሰዎችም አሉ። ማሳዝናቸውም ማላሳዝናቸውም አሉ። ታውቃለህ በጣም ጥሩ በቃ ለኛ ብዙ መስዋዕት የከፈሉ ይፍን ይሄ ቤት ተበድሬበት ለመንግስት የመንግስት ዕዳ የከፈሉልኝ ሰዎች አሉ። ታውቃለህ በጣም ማመሰግናቸው በጣም ማለት ነው። በቃ ለህይወቴ ብዙ ነገር የሰሩልኝ ብዙ መስዋዕት የከፈሉ አይነት መልካም ነገሮችን ስታስብ የቆየ ሰውዬ በድንገት እንደዚህ ውሳኔ ወሰን የለበትም። ስለያ በቃ ከዚህ እኔ እንጃ ግርማ እኔ አላውቅም። ለማንኛውም አሁን ይኸውልህ እኔ ስልኳን ስጠኝና አወራታለሁ። የምትለውን እሰማለሁና ያው እግዚአብሔር ከፈቀደ ወደ መልካም ነገር እንድደርሱ እንሞክራለን። ግን እንደዚህ በፍጥነት የምትወስነው ውሳኔ አንተም ራስህን አረጋግተህ ራስህን አስብ። ንገረኝ እስኪ ስልኳን 0975 17 77 እንኳን እስኪ የምትለው እንሰማለን። አይ እንደዚህ ጤና ይስጥልን። ሰላም ነው ወይልሻት? እኔን እንኳን አታውቂኝም። ብዙ አጋጣሚ ዝም ብዬ ውሃ ምናምን ሰፈር መጥቼ እቀዳለሁ እንጂ ያን ያክል ስሜን አታውቂውም። ግን ዝም ብዬ በዚህ እያለፍኩ በእናንተ ሰፈር አጋጣሚ ባለቤትሽ ራሱን ሊያጠፋ ገመድ ይዞ ነው ያገኘሁት። ምን እንደዚህ የሚያደርስ ነገር ምን ተፈጥሮ እንደሆነ እስኪ ደውዬ ላውራት ብዬ ነው። ይቅርታ። አረ እንደዛ አይደለም። እኔ እኮ ማውቀው ታሪክ የለም እኮ እኔ ቆይ ራሱን አረጋግጥ። ይኸውልሽ እኔ ከራሱ ነው በግድ የተቀበልኩትና አሁን ራሱን አጥቶ ሊያጠፋ በቃ መጨረሻው ደረጃ ላይ ደርሶ እኔ በግድ ነው ሰው እንኳን አላገኘሁም ብቻዬን ታግዬ ነው ያዳንኩትና አይ እንደዛ አይደለም እኮ ይኸውልሽ እኔ ቢያንስ ነገሮች ሁሉ እኮ በትዕግስት እኮ የሚፈቱ ነገሮች ይኖራሉ እና ምን አለ እንደው አንዴ ባገኝሽ አንዳንድ ሰሞን መጣና ስኖር ይኸውልሽ እንደዛ አይደለም። አንቺን በትዕግስት እኮ ይሄ ልጅ እኮ ራሱን ቢያጠፋ ነገ ሊጸጽትሽ ይችላል። አሁን ለሰው ቆይ አንተ ተረጋጋ። አይ እንደዚህ አይጨከንም በሰውና ዞሮ ዞሮ የከፋ ነገር ባይኖር ራሱን ለማጥፋት አይዘጋጅም ነበረ። ስለዚህ አንዴ ተገናኝተን እንደው ባወራሽ ደስ ይለኝ ነበር። ቆይ ቶይስ ብለህ ለማወቃሽ ይወቴው በቃ ነገር አረ ግድ የለሽም። እንደዚህ አይጨከንም እኮ ማለት ቢያንስ ክፉና ደግ አሳልፋችኋል አይደል እንዴ?
እንደዛ ማለት እኮ አይደለም። እኔ እኮ ለጥሩ ነገር ነው የቀረብኩት እንጂ እኮ ሌላ መጥፎ ነገር መስራት አይደለም። ለምን እንደዚህ ታስቢያለሽ አንቺ? ትክክል እኮ ነሽ፣ ግን ቢያንስ የሰው ልጅ ራሱ ሲያጠፋ እንደው ዝም ብዬ ማየት አይቼ ማለት አልፈልግም ብዬ ነው። ተዋት በቃ ድምፅህን ራሱ መስማት አልፈልግም። ተዋት በቃ። ኧረ ግድ የለሽም። አንዴ ነው አግኝቼሽ ላውራሽ አንዴ። ተይ እንደዚህ አይባልም እኮ ቢያንስ እኮ አብራችሁ ብዙ ነገሮችን አሳልፋችሁ አይደል? እስኪ ተረጋጋ አንተ ተረጋጋ። ቆይ ተረጋጋ። ቆይ ዘጋችብኝ እኮ እኔም ላይ ታውቃለህ። አንተ ራስን አረጋጋና መፍትሄ የሚፈለግበት ነገር ካለ መፍትሄ እንፈልጋለን። አንተ መበሳጨትና መናደድ እኮ ምንም የሚያመጣልህ ለውጥ የለም። ራስን ትጎዳለህ። ራስን እንዳትጎዳ ቀስ ብለህ ራስን አዳምጥ። አንተ ጎራ እንደወራ ለምን አመጣኝ? ለምን አገኘኝ? እንደዛ አይባልም እኮ። ለምን አገኘኝ? እንደዛ አይባልም። መኖር አልፈልግም። የሰው ልጅ ነው ፍጡር ነው። አልፈልግም። በቃ መኖር አልፈልግም። ለምን ያደረከኝ? ለምን ማለት እኮ አይደለም። አልፈልግም። በቃ መኖር አልፈልግም። እንዴ ምን ያደርግልኛል? በቃ እርቤ ልክ መጨቃጨቅ ከሆነ በሰማይም እኮ ነው ነገር ነው የምታጣው እኮ ራስን ማጥፋት እኮ ይኸውልህ ነገ ሀብት ንብረት ይገኛል እኮ እኮ ነው። አንተ ግን ለእነዚህ ነገሮች ስትኖር ነው ለእሷም ቢሆን ለንብረትህም ቢሆን ለማንኛውም ነገር ቢሆን ስትኖር ነው ሁሉ ነገር። ካሜራውን አጥፋልኝ በቃ እሺ። ለማንኛውም ራስን አረጋጋ። አጥፋልኝ ካሜራውን። ራስን አረጋጋ። ለማንኛውም አጥፋልኝ ካሜራውን። አይ ራስን አረጋጋ በቃ በእናትህ ረበሽከኝ። ቀስ ብለን መፍትሄ እንፈልጋለን። እሺ ራስን አረጋጋ። እሷም እንደምታየው ለኔ ላገኛት እሞክራለሁ። እረፍት እፈልጋለሁ። እንደምንም ብዬ ላገኛት እሞክራለሁ። እኔ እረፍት እፈልጋለሁ። ተይኝ በቃ። ለምን መጣ? ተረጋጋ። ቀስ በል። በመቸኮልና በመሮጥ እንደዚህ የሚሆን ነገር የለም። ለመወሰን አትሩጥ።